ትራምፕ ሆርሙዝን መዝጋት አዝሏቸዋል። የአሜሪካ ጦር ሆርሙዝን ለኢራን ዘግቶ ማቆየት ተስኖታል። የኢራን ጦር የአሜሪካ ጦርን ተቋቁሞ መርከቦቹን ማሳለፉን ተያይዞታል። የመርከቦች ጦርነት በኢራንና በአሜሪካ በይፋ ተጀምሯል። አሜሪካ የኢራን መርከቦችን ስታደባይ፣ ኢራን 3 ግዙፍ መርከቦችን የእሳት ራት አድርጋቸዋለች። የተኩስ አቁሙ ተሰብሮ የባህር ኃይል ጦርነቱ በይፋ ተጀምሯል። በዓለም አቀፍ የኃይል ገበያ ላይ ከፍተኛ ድንጋጤን በፈጠረና አሁንም በቀጠለው በአሜሪካና በኢራን መካከል ባለው ግጭት ውስጥ የታወጀው የተኩስ አቁም ስምምነት ፕሬዚዳንት ዶናልድ ትራምፕ ያወጁት የኢራን ወደቦችንና የሆርሙዝ ወሽመጥ የባህር ትራፊክን ለማነቅ ያለመው የባህር ላይ ከበባ የመፈራረስ አስገራሚ ምልክቶችን እያሳየ ይገኛል። የወጡ ዘገባዎች እንደሚያመለክቱት በ10 የሚቆጠሩ የኢራን ስውር መርከቦች የአሜሪካን ዘመናዊ ክትትል መረቦችን ጥሰው በማለፍ ግምቱ ወደ $1 ቢሊዮን የሚጠጋ ድፍድፍ ነዳጅ በሚስጢር ማጓጓዝ ችለዋል። ይህም በከፍተኛ ኢኮኖሚና ወታደራዊ ጫና ውስጥ ለሚገኘው የቴሄራን አገዛዝ ወሳኝ የሆነ የገቢ ምንጭ ሆኖታል። በተመሳሳይ ጊዜ የኢራን እስላማዊ አብዮታዊ ዘብ በዓለም አቀፍ የንግድ መርከቦች ላይ ጥቃት በመሰንዘር 2 የኮንቴነር መርከቦችን በቁጥጥር ስር ያዋለ ሲሆን ሶስተኛውን ደግሞ በዚህ ወሳኝ ውሃ መስመር ላይ እንቅስቃሴ እንዳያደርግ አሰናክሏል። የሆነው ደግሞ ፕሬዚዳንት ትራምፕ የባህር ላይ ከበባው ኢራንን ወደ ስምምነት ጠረጴዛ ለማምጣት እንደ ትልቅ የመደራደሪያ መሳሪያ ሆኖ እንደሚቀጥል አጽንኦት ቢሰጡም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን ካስታወቁ በኋላ ነው። በፋይናንሻል ታይምስ ዘገባዎች በዝርዝር የቀረቡትና በዓለም አቀፍ የባህር ላይ ጉዞ መከታተያ መረጃዎች የተረጋገጡት እነዚህ አዳዲስ ክስተቶች በዓለም ላይ ካሉት እጅግ ወሳኝ የባህር ላይ መተላለፊያዎች ወይም ቾክ ፖይንትስ በአንድ ላይ ከፍተኛ የሆነ ውጥረት መንገሱን ያሳያሉ። በኢራንና በኦማን መካከል የሚገኘው የሆርሙዝ ወሽመጥ የዓለም የነዳጅ አቅርቦት 20 በመቶ ገደማና ከፍተኛ መጠን ያለው የተፈጥሮ ጋዝ በየቀኑ የሚተላለፍበት የደም ስር ነው። ይህ አካባቢ በአሁኑ ወቅት የከረረ ፍጥጫ ማዕከል ሆኗል። መጀመሪያ ላይ ኢራንን ከውጭ ንግድ ገቢ በማድረግ ለማዳከም የታለመው የአሜሪካ ስልታዊ እቅድ በተቃራኒው ለዓመታት በማዕቀብ ውስጥ በማለፍ የዳበረ ስልቶችን በሚጠቀሙ አካላት በተሞላ የውሃ ክልል ውስጥ የባህር ላይ ከበባን ተግባራዊ ማድረግ ምን ያህል ከባድ መሆኑን ፍንተው አድርጎ አሳይቷል። የጭነት ክትትል ባለሙያ የሆነው ቮርቴክሳ መረጃን ዋቢ በማድረግ ፋይናንሻል ታይምስ እንደዘገበው ከኢራን ጋር ግንኙነት ያላቸው ቢያንስ 34 የነዳጅ ጫኝ መርከቦች ተጥሎ የነበረውን የአሜሪካን የባህር ላይ ከበባ ጥሰው አልፈዋል። ከነዚህም መካከል 19 መርከቦች ከፋርስ ባህረ ሰላጤ በአሜሪካ የባህር ኃይል አቅራቢያ አምልጠው ሲወጡ፣ ሌሎቹ 15 መርከቦች ደግሞ ከአረብ ባህር ተነስተው ወደ ኢራን የባህር ክልል ገብተዋል። ከነዚህ ጥሰቶች መካከል እጅግ አስከፊ የሚባለው በሚስጥር የኢራንን ድፍድፍ ነዳጅ ሲያጓጉዙ የነበሩ 6 ግዙፍ መርከቦች መረቡን አልፈው መገኘታቸው ነው። እነዚህ መርከቦች በአጠቃላይ 10.7 ሚሊዮን በርሜል ነዳጅ እንደጫኑ ይገመታል። ማዕቀብ በተጣለበት የኢራን ነዳጅ ወቅታዊ የቀነሰ ዋጋ ቢሰላ እንኳ የጭነት ለእስላማዊቷ ሪፐብሊክ በግምት $910 ሚሊዮን ገቢ ሊያስገኝ ይችላል። ይህም አገዛዙ ከዚህ ቀደም ታይቶ በማይታወቅ ወታደራዊና ኢኮኖሚያዊ ጫና ውስጥ ባለበት በዚህ ወቅት ከፍተኛ የገንዘብ ምንጭ እንደሚሆንለት ይታመናል። እነዚህ መርከቦች ተራ የነዳጅ ጫኝ መርከቦች አይደሉም። ኢራን ስውር መርከቦች የሚባለውን የባህር ላይ ስልት በመጠቀም ረገድ ረጅም ዓመታትን ያስቆጠረ ጥበብ አላት። እነዚህ መርከቦች የመገኛ መረጃ ሰጪ መሳሪያዎቻቸውን አጥፍተው የሚንቀሳቀሱ፣ በራቁ የውሃ ክፍሎች ላይ ከአንድ መርከብ ወደ ሌላ መርከብ ነዳጅ የሚያስተላልፉ፣ ስማቸው ካልታወቁ ሀገራት የተገኙ ባንዲራዎችን የሚጠቀሙና ቁጥጥርን ለማረፍ የተራቀቁ ማሳሳቻ ስልቶችን የሚተገብሩ ናቸው። ለዚህም እንደ አንድ ትልቅ ምሳሌ የሚጠቀሰው በኢራን ሰንደቅ ዓላማ የምትመራውና ዶሬና የተባለችው ግዙፍ መርከብ ናት። ይህች መርከብ አውቶማቲክ መለያ መሳሪያዋን ሆን ብላ በማጥፋት የባህር ላይ ከበባውን አልፋ መጓዟን የመከታተያ መረጃዎች ያሳያሉ። ለ10 ዓመታት በአሜሪካና በዓለም አቀፍ ማዕቀቦች ውስጥ የቆየችው ቴሄራን እነዚህን ስልቶች በሚገባ አጥራ በመያዟ ከፍተኛ ቁጥጥር ባለበት ሁኔታ እንኳ የነዳጅ ወጪ ንግዷን በተወሰነ መልኩ እንድትቀጥል አስችሏታል። የአሜሪካ ማዕከላዊ ሕዝብ በበኩሉ እነዚህን ዘገባዎች በመቃወም በገዳው የመጀመሪያ ምዕራፍ ላይ 31 መርከቦች ወደ መጡበት እንዲመለሱ መደረጉንና በመጀመሪያዎቹ 24 እስከ 48 ሰዓታት ውስጥ አንድ መርከብ ጥሶ ያለፈ የለም ሲል ተሟግቷል። ይህም በቀውሱ መጀመሪያ ላይ በኢራን ሰንደቅ ዓላማ የምትመራዋን የጭነት መርከብ በኃይል መያዛቸውንና በወቅቱም የአሜሪካ ኃይሎች የመርከቧን ሞተር ክፍል ለማስተናከል ተኩስ መክፈታቸውን ያካትታል። ይሁን እንጂ ሪፖርቱ እየተደረጉ ያሉ ከበባውን ያለፉ የኢራን መርከቦች ብዛት ሲታይ ከበባው እንደ ብረት የጠነከረ ሳይሆን ቀዳዳ የበዛበት መረብ መሆኑን ቁልጭ አድርጎ ያሳያል። የኦማን ባህረ ሰላጤና የአረብ ባህር ሰፊ ስፋት ከኢራን አነስተኛና ፈጣን ተዋጊ ጀልባዎች
ድሮኖችና የባህር ሚሳኤል ጋር ተዳምሮ ለዓለም እጅግ ዘመናዊ የሚባለው የባህር ኃይል እንኳ የ24 ሰዓት ሙሉ ቁጥጥር ማድረግን እጅግ ፈታኝ አድርጎታል። የወታደራዊ ባለሙያዎች እንደሚያስረዱት በዘመናዊ የባህር ላይ ውጊያ ውስጥ ፍጹም በሆነ ከበባ ማድረግ እጅግ ከባድ ነው። ከታሪክ አጋጣሚዎች እንደምንረዳው ቆራጥ ያሉትን ክፍተቶች፣ የአየር ሁኔታን፣ ሌሊትን ረገድ በማድረግና ከፍተኛ የትራፊክ ብዛትን በመጠቀም ማምለጥ እንደሚችሉ አሳይተዋል። በሆርሙዝ ጉዳይ ላይ ደግሞ ፈተና ይበልጥ ይከብዳል። ወሽመጡ በተለመደው ጊዜ በመቶዎች የሚቆጠሩ መርከቦችን የሚያስተናግድ በመሆኑ ህጋዊ የሆኑ ዓለም አቀፍ የንግድ መርከቦችን ከኢራን ጋር ግንኙነት ካላቸው መርከቦች መለየት፣ ትክክለኛ መረጃንና ሰፋ ያለ ግጭትን ለማስወገድ የሚያስችል ፈጣን የውሳኔ አሰጣጥ ክህሎትን ይጠይቃል። የባህር ላይ ከበባው መላላቱን የሚያሳዩ ክስተቶች እየበረከቱ ባሉበት ወቅት ቀጥተኛ የሆነ የኢራን ያጸፋ እርምጃ እየታየበት ቀን ሆኗል። የኢራን የባህር ኃይል እንዳስታወቀው ቴህራን ተገቢው ፈቃድ የላቸውም ካለቻቸው 3 የንግድ ኮንቴነር መርከቦች ላይ ተኩስ ከፍቷል። የጥቃቶቹ ወቅት እጅግ አነጋጋሪ ነበር። ጥቃቶቹ የተሰነዘሩት ፕሬዚዳንት ትራምፕ የ2 ሳምንቱን የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘማቸውን ካስታወቁ ከጥቂት ሰዓታት በኋላ ነው። ትራምፕ የተኩስ አቁሙን ቢያራዝሙም የአሜሪካ የባህር ላይ ከበባ ግን ኢራንን ለማስገደድ እንደ ትልቅ ጫና ሆኖ እንደሚቀጥል በግልጽ ተናግረው ነበር። ትራምፕ ቀደም ሲል ወሽመጡ በመሰረቱ ክፍት መሆኑን ቢገልጹም የአሜሪካ ኃይሎች ግን ከኢራን ጋር ግንኙነት ያላቸውን መርከቦች ኢላማ ማድረጋቸውን እንደሚቀጥሉ አጽንኦት ሰጥተዋል። ኢራን በበኩሏ የባህር ላይ ከበባው እንደሚቀጥል ካወቀች በኋላ ወዲያውኑ የውሃ መስመሩን መልሳ ለመክፈት የነበራትን አቋም በመቀየር ዋሽንግተንን በባህር ላይ ወንበዴነት ወንጅላለች። እንዲሁም በወሽመጡ ላይ ጥብቅ ቁጥጥር እንደምታደርግ ዝታለች። እነዚህ የመርከብ እገታዎች እንደሚያሳዩት የኢራን ጦር ቀደም ሲል በአሜሪካ ጥቃቶች በመደበኛ የባህር ኃይሉ ላይ ከፍተኛ ኪሳራ ቢደርስበትም ትራምፕ 158 የኢራን መርከቦች መውደማቸውን ወይም ጉዳት እንደደረሰባቸው ቢናገሩም አሁንም ድረስ ከፍተኛ የሆነ ያልተመጣጠነ ወታደራዊ አቅም አለው። ጸረ መርከብ ሚሳኤሎች፣ የታጠቁ አነስተኛ ጀልባዎች እንዲሁም የባህር ላይ ፈንጂዎችን የመቅበር ችሎታ አሁንም ድረስ ትልቅ ስጋት ሆኖ ቀጥለዋል። አብዮታዊ ጦሩ በቀጠናው ባሉ ቀሪ የጠላት ኃይሎች ላይ ጥቃቶችን እንደሚሰነዝር በመዛቱ አሁን ላይ ከፍተኛ ዝግጁነት ላይ እንደሚገኝ አስታውቋል። ፕሬዚዳንት ዶናልድ ትራምፕ ኢራን በኢኮኖሚ ረገድ እየፈራረሰች ነው፣ የገንዘብ ጥማት ስለበዛባቸው የሆርሙዝ ወሽመጥ በአስቸኳይ እንዲከፈት ይፈልጋሉ፣ በቀን $500 ሚሊዮን እያጣች ነው፣ ወታደሩና ፖሊሱ ደሞዝ አልተከፈለንም ብለው እያጉረመረሙ ነው፣ አስቸኳይ እርዳታ ያስፈልጋቸዋል ሲሉ በተከታታይ በለቀቋቸው መልእክቶች አስታውቀዋል። ትራምፕ ኢራን ወሽመጡን እንደዘጋች ለማሳየት የምታደርገው ጥረት ለይስሙላና የሚደረግ ጥረት ብቻ ነው ሲሉ ተከራክረዋል። አሜሪካ ወሽመጡን በተሟላ ሁኔታ ከባለች በማለት የገለጹት ትራምፕ የቴህራን አገዛዝ በመስመሩ ላይ ከሚያልፉት መርከቦች ከሚሰበስበው ታክስ ወይም ክፍያ የሚገኘውን ገቢ ለማግኘት በከፍተኛ ሁኔታ እንደተቸገረች ገልጸዋል። ፕሬዚዳንቱ ይህ የባህር ላይ ከበባ ለድርድር እጅግ አስፈላጊ መሳሪያ መሆኑን ገልጸው የኢራንን ቀሪ ክፍል መሪዎቻቸውን ጨምሮ ካላፈራረስን በስተቀር ከነሱ ጋር በጭራሽ ስምምነት ሊኖር አይችልም፣ ወሽመጡ ዳግም ሊከፈት የሚችለው የኢራንን የኒውክሌር ምኞትና የቀጠናውን ተላላኪ መረብ በማያዳግም ሁኔታ በሚያመክን ስምምነት ላይ ብቻ እንደሆነም ጠቁመዋል። የገንዘብ ሚኒስትሩ ስኮት ቤሰንት ይህንን አቋም በማጠናከር የባህር ላይ ከበባው የባህር ንግድን በመገደብ የአገዛዙን ዋና የገቢ ምንጭ በቀጥታ ኢላማ ያደረገ ነው ብለዋል። የኢራን ዋነኛ የነዳጅ ኤክስፖርት ተርሚናል የሆነውና እስከ 90% የሚሆነውን ድፍድፍ ነዳጅ ጭነት የሚያስተናግደው የሀርግ ደሴት በቅርቡ የነዳጅ ማከማቻ አቅሙ እንደሚሞላ አስጠንቅቀዋል። ይህም የነዳጅ ጉድጓዶች እንዲዘጉ የሚያስገድድና በነዳጅ ክምችት ማከማቻዎች ላይ የረጅም ጊዜ ጉዳት ሊያደርስ የሚችል መሆኑን ገልጸዋል። የታገዱ የኢራን ንብረቶች እንደታገዱ እንደሚቆዩና ሁለተኛ ደረጃ ማዕቀቦችም ወደ ቴህራን የሚደረጉ የገንዘብ ፍሰቶችን በሚያመቻቹ ማናቸውም አካላት ላይ ተግባራዊ እንደሚሆኑ አስታውቀዋል። ቤሰንት ይህንን ክዋኔ ኢራን ገንዘብ የመፍጠርና የማንቀሳቀስ አቅሟን ለማዳከም የታለመው ሰፊው ኢኮኖሚያዊ ቁጣ ዘመቻ አካል መሆኑን ገልጸዋል። ይሁን እንጂ የኢራን ባለስልጣናት ይህንኑ ጫና አጥብቀው ተቃውመዋል። የግብርና ሚኒስትሩ ጎላም ሬዛ ኑሪ ኢራን ያላት ሰፊ መሬት፣ በየብስ ድንበሮች በኩል ያሉ አማራጭ ገቢ መስመሮች እንዲሁም 85% የሚሆኑ መሰረታዊ የግብርና ምርቶችንና የምግብ ዕቃዎችን በአገር ውስጥ የማምረት አቅሟን በመጥቀስ ከበባው በአገር ውስጥ አቅርቦት ላይ ምንም አይነት ተጽዕኖ የለውም ብለዋል። ቴህራን የባህር ላይ ጫናው ቢኖርም የምግብ ዋስትናዋ እንዳልተናጋ ትሞግታለች። በፓኪስታን አጋዥነት የተገኘው የተኩስ አቁም ስምምነት ተፈጻሚ ሆኖ ነበር። በእስራኤልና በሂዝቦላ መካከል የተደረሰውን የተኩስ አቁም ተከትሎ ኢራን ለጥቂት ጊዜያት ወሽመጡን መዘጋት አንስታ ነበር።
ይሁን እንጂ አሜሪካ በኢራን ወደቦችና ከኢራን ጋር ግንኙነት ባላቸው መርከቦች ላይ ያነጣጠረውን ከበባ እንደምትቀጥል ስታስታውቅ ቴህራን አቋሟን በመቀየር ዳግም ቁጥጥሯን አጥብቃለች። ይህም የቅርብ ጊዜዎችን ክስተቶች ቀስቅሷል። ዲፕሎማሲው አሁንም በቆመበት ቀጥሏል። በፓኪስታን የተደረጉ ንግግሮች በተለይም በኢራን የኒውክሌር መርሃ ግብር ዙሪያ ባሉ መሰረታዊ ጉዳዮች ላይ ስምምነት ላይ ሊያደርሱ አልቻሉም። ትራምፕ ተጨማሪ ድርድሮች ሊቀጥሉ እንደሚችሉና ምናልባትም በቅርቡ ጥሩ ዜና ሊመጣ እንደሚችል ቢጠቁሙም የባህር ላይ ከበባውና በመርከቦች ላይ የተሰነዘሩት ጥቃቶች ከባቢ አየርን አወሳስበውታል። የተኩስ አቁሙ ላልተወሰነ ጊዜ መራዘሙ ጊዜ ቢገዛም በውስጥ ያሉትን የከረሩ ውጥረቶች ለመፍታት ያደረገው ነገር የለም። የነዳጅ ገበያ ለእያንዳንዱ ክስተት ፈጣን ምላሽ እየሰጠ ይገኛል። የብሬንት ድፍድፍ ነዳጅ በመርከቦች ላይ በተሰነዘሩት ጥቃቶችና እርግጠኛ ባልሆኑ ሁኔታ ምክንያት በአሁኑ ወቅት ወደ $99 ከፍ ብሏል። በአሜሪካ የነዳጅ ዋጋ በብዙ አካባቢዎች ከ$4 በላይ ሆኗል። ተንታኞች እንደሚሉት ከሆነ የመስተጓጎል የሚቀጥል ከሆነ ዋጋው ለረጅም ጊዜ ከ$100 በላይ ሊቆይም ይችላል። የአሜሪካ የባህር ኃይል በቀጠናው ላይ የአውሮፕላን ተሸካሚ መርከቦች፣ ሰርጓጅ መርከቦችና የአየር ኃይል ሀብቶችን የያዘ እጅግ የላቀ ወታደራዊ በላይነት አለው። ይሁን እንጂ ከኢራን ጋር ግንኙነት ያላቸውን መርከቦች ከሌሎች ገለልተኛ መርከቦች መለየትና ግጭቱን ሳይጨምር መቆጣጠር እጅግ ውስብስብ ስራ ነው። የባህር ላይ ስትራቴጂ ባለሙያዎች እንደሚያሳስቡት ከበባ በሁለቱም ወገኖች ላይ ያለውን ሀብት ያሟጥጣል። አሜሪካ ከፍተኛ ወታደራዊ ሀብቶችን ወደዚህ ማዞር ይኖርባታል። በሌላ በኩል ኢራን የማከማቻ እጥረትና የውጭ ንግድ ገቢ ማጣት ቢገጥማትም ራሷን ለአሜሪካዊ ወረራ እንደማትንበረከክ አድርጋ በመሳል ለፕሮፓጋንዳ ትጠቀምበታለች። ቀደም ብሎ ድብደባ ቢፈጸምባቸውም የአብዮታዊ ጦር አቅም አሁንም አልተሟጠጠም። በአሜሪካ ውስጥ እየጨመረ የመጣው የነዳጅ ዋጋ በህዝብ ስሜት ላይ ጫና ማሳደር ጀምሯል። የህዝብ አስተያየት ጥናቶች እንደሚያሳዩት ረጅም ጊዜ ለሚወስድ ወታደራዊ ጣልቃ ገብነት ያለው ተቃውሞ እየጨመረ ነው። የትራምፕ አስተዳደር የአገር ውስጥ የአቅርቦት ጫናን ለማቃለል በማሰብ የውጭ ሀገር ሰንደቅ ዓላማ ያላቸው መርከቦች በአሜሪካ ወደቦች መካከል ነዳጅ እንዲያጓጉዙ የሚፈቅደውን የጆንስ አክት ስምምነትን ለማላላት እያሰበ መሆኑ ተዘግቧል። በዓለም አቀፍ ደረጃ የሆርሙዝ መስመር ብቻ የሚጠቀሙ የባህረ ሰላጤው ሀገራትና የእስያ አስመጪዎች ከፍተኛ ጫና እየደረሰባቸው ነው። አንዳንዶቹ የኃይል ድንጋጤውን ለመቋቋም ከአሜሪካ የገንዘብ ሚኒስቴር የገንዘብ ልውውጥ እንዲመቻችላቸው በምስጢር ጠይቀዋል። የኢራንን ቅናሽ ነዳጅ በከፍተኛ ሁኔታ የምትገዛው ቻይና ሁኔታውን በቅርበት እየተከታተለች ትገኛለች። ምክንያቱም ይህ መስተጓጎል እርሷን የኃይል ዋስትና አደጋ ላይ ስለሚጥለው ነው። አውሮፓና ሌሎች የመርከብ ባለቤት ሀገራት በመርከብ ሰራተኞች ደህንነትና በዓለም አቀፍ ውሃ ላይ መርከቦችን መያዝ በሚፈጥረው ቅድመ ሁኔታ ላይ ያላቸውን ስጋት ገልጸዋል። የሚቀጥሉት ቀናትና ሳምንታት ወሳኝ ይሆናሉ። የፓኪስታን ተደራዳሪዎች ጥረታቸውን ቀጥለዋል። አዳዲስ ስምምነቶች ሊመጡ ወደሚችሉ የሚጠቁሙ ምልክቶችም አሉ። የመርከብ መከታተያ ድርጅቶች የሳተላይት ምስሎችና የሁለቱም ወገኖች መግለጫዎች ከበባው እየጠበቀ ወይም እየላላ መሆኑን የሚያሳዩ ግልጽ አመላካቾች ይሆናሉ። የነዳጅ ዋጋ፣ የመድን ክፍያዎችና የህዝብ አስተያየት ለእያንዳንዱ ለውጥ ምላሽ ይሰጣሉ። የማይካደው እውነታ የሆርሙዝ ወሽመጥ በድጋሚ ስልታዊ የግጭት ነጥብ መሆኑን ማረጋገጡ ነው። የጠባብ ውሃ መስመር የዓለምን ኢኮኖሚ የማናወጥ ወታደራዊ ስልቶችን የመፈተንና የታላላቅ ጂኦፖለቲካዊ ፍልሚያዎችን ውጤት የመወሰን አቅም አለው። የመንፈስ መርከቦች ሚስጢራዊ ጉዟቸውን ሲቀጥሉና ጀልባዎች በውሃው ላይ ሲንቀሳቀሱ የትራምፕ ከፍተኛ ጫና ውጤት ያመጣ እንደሆነ ወይም ደግሞ ከበባው ፈርሶ ኢራንን የሚያበረታታና የነዳጅ ገበያውን ለወራት የሚያናጋ ክስተት ይፈጠር እንደሆነ ዓለም በትልቁ እየተጠባበቀች ነው። ይህ በማምለጥ በአጸፋ እርምጃና በኃይል ትረካዎች የተሞላው ሁኔታ ሁለቱም ወገኖች ምን ያህል አደገኛ በሆነ ገመድ ላይ እየተጓዙ መሆኑን ያሳያል። በወሽመጡ ላይ የነበረው ፍጹም ቁጥጥር መላላቱ የግድ የጫናው ማብቂያ ማለት ባይሆንም በ21ኛው ክፍለ ዘመን የባህር ኃይልን ወደ ፍጹም ኢኮኖሚያዊ ማግለል መቀየር ምን ያህል ከባድ መሆኑን ግን ያሳያል። በንግድ መርከቦች ላይ የሚፈጸሙ ተጨማሪ ክስተቶች ውጥረቱን አሁን ካለው የተኩስ አቁም ማዕቀፍ ውጭ ሊያወጡት ይችላሉ። ይህም ከፋርስ ባህረ ሰላጤ ባሻገር የሚደርስ መዘዝ ይኖረዋል።